ስራን በተመለከተ እሺ አንተ ስራ የምትሰራው ያድነኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል እኔም ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል፣ ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር እንዲህ ይላል፣ በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቅድም እኮ እያልኩኝ ነበር፣ አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይህንን ድህነት በስራችን አገኘነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመንም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳነው። አሁን ቆርኔሌዎስ መኩራራት አይችልም፣ ቦስት ማድረግ አይችልም። እኔ እኮ ምጽዋት ሰጥ ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ራሱ የተላከው ጴጥሮስ ድረስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው መጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዴ የመጀመሪያው ድህነት ላይ ወይም ደግሞ የኢኒሻል ሳልቬሽን የምንለው ላይ በተለምዶ ማለት ነው፣ እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ሰው ከሞት ወደ ህይወት ሲመጣ፣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም፣ ጸጋው በእምነት አድኗችኋል ስለሚል እንዲሁ በጸጋው ነው የዳን ነው እንጂ በእኛ ከነበረው ስራ አይደለም። እሱንም በተደጋጋሚ እኮ ተናገርን። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ታዲያ እኛም እኮ እሺ ቀጥል፣ ይቅርታ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይህን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖርን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር ግን አኬ፣ አሁን በጣም ይቅርታ አኬ፣ ድነት የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንደን ዘንድ የእግዚአብሔር በጎ ፍቃድ ነው። እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው ያጸድቀናል ብለን ግን አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው አይደለም። እሺ ስራ ካልሰራህስ፣ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጣዋለህ ወይስ አታጣውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ይኸው ኃጢአትን እንኳን ብታደርጉ በሰማይ ዘንድ ትጠበቃላችሁ አለ። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው፣ ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመፃችሁ ሊያነጻችሁ የታመነና ጻድቅ ነው ይላል።
ከዛን ቀጠል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ የዓለም ሁሉ ኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም እየታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆኗል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ ለምሳሌ ፍሬን ባታፈራ ትድናለህ? አትድንም። እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ይስታውጣልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግነሽ ቀጥል። ሂድ አውጣ በለው። አውጣው ዮኒ አጠገብ ከሌለ ነገር እናወጣለን ይቻላል። እሺ አንድ ያወጣልኝ። እሺ እንዲህ ይላል። እሺ እኔ ያጥቻለሁ ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብነጠልም ሕይወት አለኝ እያልከን ከሆነ ወይ ትነግረናለህ። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይሄው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። አንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ነው ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄ ፍሬ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝ። እና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኸኛል። ጥሩ። እና ስራን የምናየው ከዚህ አንጻር ነው ማለት ነው። አይሽ
ቴንክ ዩ። ጌታ ከአንተ ጋር ይሁን። እናመሰግናለን።